Guys, እንዴናችሁ? ኦላላ ሃይሚ ብለሽ ደግሞ ፕሌን ላይ ኦ ማይ ጋድ ኦላላ ወይ እናንተ ልጆች ማታሳዩን ታምር የለም እኮ። ብሩኬ ፕሌን ተከራየልሽ እንዴ? ምንድነው ከኋላ ያለው ፕሌን ይመስላልኝ። በጣም ደስ ብሎኛል የኔ ቆንጆና አንዳንድ ሰዎች እንዳትናደዱ የምር እና በጣም ደስ ብሎኛል የኔ ቆንጆ ማለት ነው። ሃፒ በርዝዳይ። ካምናው ደግሞ ዘንድሮ በጣም የበለጠ ያምናው ቆንጆዬ ነበረ። የዘንድሮ ደግሞ በጣም የሚያምር ከኋላ ያለው ምናምን የዘንድሮ ደግሞ ለየት ያለ። ቀጣይ አመት ደግሞ እንግዲህ ከልጆቻችሁ ጋር የምታከብሩ ያርጓችሁ ብቻ። እንኳን ተወለድሽ ወይ ጉድ! እኔ ፕሌን ላይ አልጠበቅኩም። ነገሩ እኮ እንደነሱ ዩቲዩብ ላይ በደንብ የሚከፈለው ሰው የለምና በጣም ደስ ብሎኛል። ፕሌን ይሁን የፕሌን ነገሩ እኮ እንትን ይዘጋጃለኝ። የምን መሰላሹ ልክ ፕሌን የሚመስል እንትን ይዘጋጃል። ምንድነው የሚባለው? ፕሌን የሚመስል ነገር የሆነ አለ አይደለ? ፒክቸሮች እንደዛ ነገር ይመስለኛል። ለልደት ብለው ስራ ብለው ልደት የሚከበርበት እንደ ፕሮሞሽንም እንደንትን የሚያስከብሩ አሉና በጣም ነው ደስ የሚለው። በጣም ነው የሚያምረው። የዘንድሮ ደግሞ ካምነው የበለጠ ዘንድሮ ኦ ማይ ጋድ ድንቡሽ ቡሽ ብለሻል። ደግሞ ድንቡሽ ቡሽ ብሩኬ በየቦታው ሃፒ በርዝዳይ የኔ አበባ፣ ሃፒ በርዝዳይ የኔ አበባ ይላለኝ። ኢንስታግራም ላይም ቲክታክ ላይም እሷ ደግሞ እየተቀበለች አመሰግናለሁ የኔ ፍቅር፣ አመሰግናለሁ የኔ ፍቅር ይባባላሉ። አንድ ቤቱ ነው ይሞጋገሳሉ። ወይኔ ፈጣሪ ትግስቱን ስጠኝ ብቻ። ሃፒ በርዝዳይ እንኳን ተወለድሽ የኔ ቆንጆ የኔ ቸኮላታ። ያለ እድሜዋ እኮ ነው እናንተ ይውላችሁ። ልጅቷ ገና 22 አመቷ ነው። ኦ ማይ ጋድ እኔ በ21 አመቴ ነበር እዚህ ሀገር የመጣሁት። አሁን ስንት አመት ሰራው? 4 አመት 25 አመት። ወይኔ ስነኝ ሀቢብቲ አርጅተሻል እኮ ደግሞ አንድ ቀን ልደትሽ አልተከበረልሽም። ውይ 4 አመት ልጨርስ ነው። አሁን 25 አመት ሊሆነኝ ነው እና ማለት ነው ሴት ልጅ እድሜዋን አትናገርም። ኧረ እባክሽ ለምንድን ነው ማልናገረው? እና እኔ በ21 አመቴ ነበረ እዚህ የመጣሁት። 12ኛ ክፍል ጨረስኩ፣ ከዛ ወደዚህ መጣሁ። ሃይሚ ደግሞ 22 አመቷ ነው። ብዙ ነገር አላት አያችሁ። ወይኔ ሀገር ላይ ሆኖ ለካ መቀየር ይቻላል። ብቻ ደስ ብሎኛል። እንኳን ተወለድሽ እና እችን ህፃን ልጅ ነው እንግዲህ በጣም ትልልቅ ሰዎች ወልዳችሁ የምታደርሷት ሰዎች ናችሁ። እርግጠኛ ነኝ እንደዛ የምትሳደቡ ሰዎች ከ30 አመት በላይ ናችሁ ላይ ብለው ሆናችሁ እና ልጅቷ ገና እንቦጨጭላ ናት። እንቦጨጭላ ዛሬ 22 አመቷ። ብሩኬ ደግሞ ስንት አመት ነው? 24 አመቱ ነው። 2 አመት ብቻ ነው የሚበልጣት። ባልተለቅ ሲል ነው ጥሩ ይባላል እና እንግዲህ 2 አመት ይበልጣታል። ብዙዎቻችን እኛ እዚህ አረብ ሀገር የሚመለሱ ሰዎች የሚያገቡት ባል እሱ ነው የሚበልጣቸው እንጂ ሴቶቹ አብዛኛውን ጊዜ እንደዛ ይሆናል። ግን ጥሩ አይደለም። ወንድ ሲበልጥ ነው ጥሩ። እሺ እና ያለኩያችሁ ነው። ብሩኬ ህፃን ልጅ ነው፣ ሃይሚም ህፃን ልጅ ናቸው እና ከነሱ ጋር እንትን አትበሉ። ያለ እድሜያቸው ነው ያደጉት። አሁን ሃይሚ ያለ እድሜዋ በስማ አሁን እሷ ዩቲዩብ የጀመረችው በ18 ምናምን አመቷ ነው ማለት ነው። ግን በጣም ምጡቅ አምሮ ናት። በጣም ብልጥ ናት። የምታረጋቸው ነገሮች ትልቅ ሰው ራሱ ማያረገው ነው። ያለ እድሜዋ ብስል ናት እና እንግዲህ እኛም ዩቲዩብ ፍትፈታ የጀመርነው በእነሱ ነው። ዩቲዩባችን እየፈተፈትን እነሱ ለማናወራ ነበር እነሱ ባይኖሩና እንግዲህ ያው ለኛም ጥቅም ነገር አላቸው። ቻናላችን እያሳደጉ ነው። ቲክቶክ ላይ ደግሞ ፎሎወር በጣም ብዙ ቻናላቸው በእነሱ ያደገ ሰው አለ። ዩቲዩብ ቻናል እኔ ራሱ በእነሱ ነው መፈተፍተው፣ ባያድግም በእነሱ ነው መፈተፍተው። እኔ ያደገልኝ በሩታና በአብርሽ ነበረ። ምክንያቱም ውሸት ካላወራችሁ ብዙ ቪው አይመጣም። አሁን ውሸት ባወራ ስለነ ሃይሚ ሰብስክራይብ ታረጋችሁ ቪው ምናምን ይኖራል። ግን አሁን እኔ ውሸት ማውራት ትቻለሁ። እየተሰደብኩኝ መጥፎ ተመልካች ይዤ በብዙ ተመልካች እየተሳዳብ ከሚዝ ጥራት ያላቸው ትንሽ ቢዝ ይሻለኛል ብዬ ሰብስክራይብ ብዙም አይጨምርም። እኔ ግን ቢሆንም ስለነሱ አወራለሁ ፈታፍታለሁ። ሰው እነሱ የብዙ ሰው የገቢ ምንጭ ናቸው። ብዙ ሰው በእነሱ እየሰራ የሚተዳደር አለ። በጣም ብዙ ሰው የምሬ ነው ዩቲዩብ እየሰራ ዩቲዩብ የሚከፈላቸው አሉ በእነሱ እየፈተፈተና እንግዲህ በ22 አመቷ ማለት ነው ከራሷ አልፋ ለሌላ ሰውም እየተረፈች ነው ማለት ነው። ምክንያቱም ስለነሱ ማንንም ሰው መጥፎ ማወራ ጥሩ ማወራ አይናገሩም። ምክንያቱም በቃ የሰው ጉሮሮ ላይ መቆም ስለማይፈልጉ ማለት ነው። ሃይሚዬ ከራሷ አልፋ ለሰው ራሱ የገቢ ምንጭ እየሆነች ነው እና እንግዲህ ብዙ መጥፎ ጊዜያቶችን እንዳሳለፈች እስከዛሬ ብዙ ማጣት ብዙ ማልቀስ ምናምን ብላለች እና
እንግዲህ ብዙ ሰው ያልተፈተነ ይኖራል ብዬ አላስብም። እስከዛሬ በህይወታችሁ ፈተና ያሳልፋል ሁሉም ሰው። እንግዲህ ያንን ደግሞ በጥንካሬ በጎበዝነት ማለፍ ደግሞ ጥበብ ነው ይባላል። እና ሀይሚ ኢቭን ከብሩክ ጋር ራሱ በጣም ብዙ ከባባድ ጊዜ አሳልፈው ነበረ ታውቃላችሁ። እኛ ራሱ እዚህ ጋር የምናያቸው እኛ ላይ ያላየናቸው ደግሞ በጣም ብዙ ፍዳና መከራ እንዳሳለፈች እንግዲህ ብዙ ሰው ሲናገር ነበር። እኛ የምናውቀው ነገር አለ። ያኔ ማታቁም አላችሁ የሚያቅም አለ። ሀይሚ በፊት ምን ላይ እንደነበረች ምን እንደነበረች እነ ብሩክ የሚያውቃሉ። ደግሞ የራሱ የቅርብ ሰዎችም ሲያወሩ እንደሰሙት ከሆነ ሀይሚ በጣም መጥፎ ጊዜ ነበር ያሳለፈችው የሚባል ነገር አለ። እንግዲህ ሁሉ ነገር አልፎ ዛሬ ፏፈሽ ብላ ራሷን ችላ የሚወዳት የሚያፈቅራት ልጅ ጋር ሆና እዚህ ለመድረሷ ደግሞ ዋናው ሚና ተጫዋች ብሩኬም ነው። ቤተሰብም እንዳለ ሆኖ ደግሞ ሶሻል ሚዲያ ላይ ከመጣች በኋላ ብሩኬ ነበረ በቃ እንደሚፈልገው አድርጎ የቀረጻት። በቃ ቀርጿታል ብዬ ነው ማስበው ብሩኬ ሀይሚን ማለት ነው። ምክንያቱም ሌላ ሰው ጋር ስትሰራ እንድትሰራ አይፈልግም። ማይሆን ቦታ ማይመጥናት ቦታ እንድትውል አይፈልግም። በእርግጥ እንደዚህ አይነት ሰው ጠብቋችሁ አንድ ተጠብቆ አይድንም። በነገራችን ላይ በመጠበቅ ብቻ ምንድን ይመስለናል፣ ግን እንደዛ አይደለም። ቢሆንም ግን እሷን ብልጥ ስለሆነች ብስል ስለሆነች ምን ማድረግ እንዳለባት ስለምታውቅ አታድርግ የሚላትን ነገር አብዛኛውን ነገር ስለማታደርግ ነው እንግዲህ እዚህ የደረሰችው ጥሩ ሆና። ምክንያቱም በጣም ብዙ ወጣትና ቆንጆ ሴቶች ያለ እድሜያቸው ይወልዳሉ፣ ያረግዛሉ። ከዛ ደግሞ የወለደላቸው ያስረግዛቸው እያገቡት ባል ጥሏቸው ይፈረጥጥና በቃ እንዳልሆነ ሆነው በጣም የሚያማምሩ ቆነጃጅት ሴቶች ብዙ ሴቶች ቲክቶክ ላይ ታያላችሁ የማይሆን ቦታ ተቀምጠው። ይሄ ምንድነው? በችኮላ የሚወስኑት ውሳኔ፣ ሲቀጥል ደግሞ አጠገባቸው የሚመክራቸው ሰው አለመኖሩ፣ ከዛ አልፎ ደግሞ የያዙት ጓደኛም ደግሞ መርጠው ትክክለኛውን ሰው አለመያዛቸው ነው እንደዚህ አይነት ዋጋ የሚያስከፍላቸው። ያለ እድሜያቸው በጣም ትልልቅ ሰው የሆኑ ይመስላሉና እንደዛ አይነት ነገር ውስጥ ሳትገባ እንደዚህ በሚፈልገው መልኩ ቀርጾ እዚህ ያደረሳትም ብሩኬም ጭምር ነው። ፋሚሊ አንደኛው ትክክለኛው የሷ ውጤት የሚባለው ቤተሰብ ነው። ከዛ ደግሞ እሱ ብሩኬ ራሱ አጠገባችሁ ያለ ሰው አብሯችሁ የሚውል ነው። ሌላኛው ደግሞ የእናንተን እንትን የሚወስነውና በጣም ነው ደስ ያለኝ። እንደዚህ የሚያምር የዘንድሮ የቀጣይ አመቱ ደግሞ ምን ይሆን እንጠብቃለን። መቼም እኛ እዚህ ኩሽና ነው ጣምና እስኪ እንደው ልደታችሁ ማን ነው የተከበረለት? አክብራችሁ ታውቃላችሁ? እስከዛሬ እኔ የተወለድኩበትን ቀን አክብሬ አላውቅም። ልደት ተከብሮልኝ አያውቅም። ወደፊት ኢትዮጵያ ስሄድ ባል ካገባው ልጅ ከወለድ ከልጆች ልደት ጋር አብሬ አከብረዋለሁ እንጂ እስከዛሬ እኔ ተከብሮልኝ አያውቅም። እስኪ አክብሮ የሚያውቅ እኔ አክብሬ አውቃለሁ። ልደት ተከብሮልኝ ያውቃል የምትሉ ሰዎች ጻፉ። እኔ ተከብሮልኝ የማያውቅም እኔ ራሴ ማክብሬው አላውቅም። በቃ እኔ ያላከበርኩትም ማን ሊያከብርልኝ ነው? ብቻ ሀይሚዬ ሀፒ በርዝዴይ ብዬሻለሁ የኔ ቆንጆ። ቀጣይ አመት ደግሞ ከዚህ በላይ ወልዳችሁ ከልጃችሁ ጋር ምናምን ፏፈሽ ብላችሁ ለማየት እንዲያበቃን ነው እንግዲህ ምን ጸልየውኛ ጸልያለን። ምክንያቱም ፈታ ዘና የምንለው በእነሱ ነው ጋይስ። ሌሎቹ ዩቲዩበሮች እኮ ወይኔ ፈጣሪ ትግስቱ ብር ካመጣ ልብሳቸውንም ያወልቃሉ። የምሬን ነው የምላችሁ።